በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ዋላችሁ? ክብር ለጌታ ይሁን። የጌታ ጸጋና ሰላም ለእናንተ ይሁን። ቅድም እንደተነበበው ቃል እግዚአብሔር ሕዝቡን በሰላሙ ይባርካል ይላል። እግዚአብሔር የሰላም አምላክ ነው። እሱ በሰላሙ ይባርካችሁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ሐሳባችሁን ሁሉ ይጠብቅ። ጌታ በሰላሙ ይባርካችሁ፣ በሰላሙ ያጥለቅልቃችሁ። ቤታችሁ፣ ትዳራችሁ፣ ልጆቻችሁ፣ ኑሯችሁ፣ መኝታችሁ ሁሉ በእግዚአብሔር ሰላም የተሞላ ይሁን። ክብር ለጌታ ይሁን። ጌታ ይባርካችሁ። ባለፈው ሳምንት አገልግዬ ነበር። ዛሬ በሌላ ቃል ነው የመጣሁት። ጌታ መልእክት ሰጥቶኝ ነው ብዬ ነው የመጣሁት። በክርስትና ሕይወት ወይም ደግሞ ሰው ከእግዚአብሔር ጋር እግዚአብሔርን አምኖ ሲመላለስ ከባድ የሆነ ነገር ነው የምናገረው። በዚህ መጽሐፍ ላይ እንደሱ ከባድ የሚከብድ ነገር ብዙዎች የከበዳቸውን ነገር ነግራቸዋለሁ። እኔንም ትንሽ ነገር ነግራቸዋለሁ። ጥቂት ነገር እግዚአብሔርን መጠበቅ ከሌሎች ነገሮች ሁሉ ይከብዳል። እስከ መቼ የሚባለው ነገር አስቸጋሪ ነው። ማለት ከቀን ቀን፣ ከሳምንት ሳምንት፣ ከወር ወር፣ ከዓመት ዓመት ዝም ብሎ ዓመት እየመጣ ዓመት እየመጣ እንቁጣጣሽ ይመጣል ምንም ሁሌ ያው እና ይሄ እድሜው በቁጥር የተገደበ የሰው ልጅ እኔ ደግሞ ነገሮችን የማደርገው በጊዜ ነው ካለ እግዚአብሔር ጋር ይጣላል። እኛ ቁጥር አለን፣ ምንማርበት፣ ምንመረቅበት፣ ምናገባበት፣ ምንወልድበት፣ ምናሳድግበት፣ ምንደርበት ምናምን እያልን የተመነው ቁጥር አለ። ከሱ ጋር አልሄድ ይላል የእግዚአብሔር ጊዜ። አንዲት እህት ረጅም ጊዜ በፊት ሰምቻለሁ። አንድ አገልጋይ ሲያገለግል ቤቷ ላይ በስክሪፕቶ አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ አንተ ማትሰማም የሚለውን ዕንባቆም 1:2 ጽፋ ለጥፋለች። ምክንያቱም እንደዚህ አይነት ጽሑፍ ስለማይሸጥ እኔና ቤቴ ግን እግዚአብሔርን እናመልካለን። የዚህ ቤት ራስ ክርስቶስ ነው የሚለው ነው የሚሸጠው። እውነትም አለመሸጡ ጥሩ ነው። ሰውና እግዚአብሔር ቆመው ሲከራከሩ መጽሐፍ ቅዱሳችን ላይ ካያችሁ በጊዜ ጉዳይ ነው። አብርሃም እስከ መቼ ነው ያለ ልጅ የሚሄደው አለ። ምክንያቱም ልጅ የሚወለድበት ዘመን ስላለፈ ማለት ነው። ወደ 100 እየተጠጋ ስለነበረ ዳዊት ፈጽመ እስከ መቼ ትተወኛለህ? ዳዊት በጣም ብዙ እስከ መቼዎች ነው ያሉት። መዝሙረ ዳዊትን ላይ ብታዩ እስከ መቼ ጠላቴ በእኔ ላይ ይንጓደዳል? እስከ መቼ እምባዬ ምግብ ይሆነኛል? በጣም ብዙ እስከ መቼ። ያው ያለፈበትን ነገር ታውቃላችሁ። ዳዊት ከባድ ስለነበረ ዕንባቆምን ነገርኳችሁ። አሁን እኔ ስጮህ ማትሰማው እስከ መቼ ድረስ ነው? እኔ ስለ ግፍ እጮሃለሁ አንተ አታድንም አለ። ማለት ከበድ ያለ ንግግር ነው። እስራኤል ብሉይ ኪዳን ላይ ስታዩ እግዚአብሔር ረስቶኛል አለች። አይ በጣም እርግጠኛ ነኝ በቃ እግዚአብሔር ትቶኝ ነው አለች። ብታይ ለእስራኤል ለውጥ የለም። እኛም ደግሞ እንደዚህ የምንለው ነገር ሊኖር ይችላል። ቅድም እንዳልኳችሁ ትንሽ በኋላ ላይ ነግራችኋለሁ። የኔ መሰከር ነው። ሁሉም ሰው ያለፈበት ነገር ይኖራል። ያንዳንዶቻችን እስከ መቼ ተቃራኒ ሊሆን ይችላል። ያለ ስራ እስከ መቼ የሚል ሰው አለ። በዚህ ስራ እስከ መቼ የሚል ሰው ደግሞ አለ። አረ ጌታ ሆይ ያለ ትዳር እስከ መቼ የሚል ሰው አለ። በዚህ ትዳር ተጠብሼ እስከ መቼ ደግሞ የሚል አለ። ያለ ልጅ እስከ መቼ የሚል አለ። ከነዚህ ልጆች ጋር እስከ መቼ? እግዚአብሔር ሆይ ያለ ቤት እስከ መቼ? እዚህ ቤት እስከ መቼ? አረ እዚህ ሀገር እስከ መቼ? ባዕድ ሀገር እስከ መቼ? ከበሽታ ጋር እስከ መቼ? ከጦርነት ጋር እስከ መቼ? ከጠላት ጋር እየታገልኩ እስከ መቼ? መቼ ነው የምትመጣው? ጌታ ደግሞ ቆይ ገና ነው። የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል በሚል ርዕስ እንካፈላለን። ሁላችንም ቆመን እግዚአብሔርን ቃል እናነባለን። መጽሐፍ ቅዱስ የያዛችሁ፣ በወረቀት የያዛችሁ፣ በመጽሐፍ የያዛችሁ ብሉይ ኪዳን 718 የመጨረሻው ምዕራፍ የመጨረሻው የማን ነው? የመጨረሻው
መጽሐፍ ነው። የመጨረሻው ገጽ ነው። አንድ ገጽ ነው የሚቀረው 718 ሚልክያስ 3 ከአንድ እስከ 3 በጌታ በኢየሱስ ክርስቶስም እንደዚህ ይነበባል። አነባለሁ። እኔ ሳነብ አድምጡኝ። ደግሞ ቃሉንም ብታዩት ጥሩ ነው። እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። ይሄ ስለ መጥምቁ ዮሐንስ የተናገረ ነው የሚመስለው። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። የምትፈልጉት ጌታ በድንገት ይመጣል ነው ርዕሴ። እዚህ ያነበብኩት ሚልክያስ 3ን ትንሽ አውዳዊውን ነገር እናገርና ከዛ ወደሚቀጥለው ወደ ዋናው ሐሳብ ያልፋለሁ። እሱን መጀመሪያ ልንገራችሁ። ጌታችን ኢየሱስ ክርስቶስ ሁለት ጊዜ እንደሚመጣና ቃልን አንድ ጊዜ መጥቷል፣ ሁለተኛ ደግሞ እየጠበቀን ነው ይመጣል ጌታ። እና መጀመሪያ ሲመጣ ዝቅ ብሎ እንደሆነ እንደ ባሪያ እንደሆነ ልብሱን ዕጣ እየተጣላጣሉበት በጥፊ እየመቱት በጣም በብዙ ሃምብልነት እንደመጣና ቃል ሁለት ቦታ የሚናገረውን ቃል ብቻ ብናይ ባለፈው ሳምንት ፊልጵስዩስ 2 ላይ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ማለት he was God himself ራሱ እግዚአብሔር ሆኖ እያለ ወደ ምድር መምጣት፣ የባሪያን መልክ መልበስ፣ በሰው ምሳሌ መገኘት፣ ባዶ መሆን መቀማት እንደሚገባ ነገር አልቆጠረውም ይላል። ለመሞት ያውም እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። በኢሳይያስ 53 ላይ ስለ በግነቱ በትክክል ይናገራል። በግ ማለት እንግዲህ ዝም ብሎ የሚነዳ ማለት ነው፣ ለራሱ የማይከራከር ማለት ነው። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ሁለተኛው መምጣት ግን እንደዚህ አይደለም። እንደ በግ ሆኖ ዝቅ ብሎ እየተዋረደ እንደሱ አይደለም የሚመጣው። ቃሉን እንዳነበብ ነው እንደ አንጥረኛ እሳትና ወርቅና ብርን እንደሚያነጥርና እንደሚያጠራ ይላል። ማንጠርና ማጥራት ይልና እንደ አጣቢ ሳሙና ነው ይላል። የሁለቱም ስራ አንድ አይነት ነው። ብርና ወርቅ የሚነጠረው ወይም የሚጠራው ላዩ ላይ ያለውን ቆሻሻ በከፍተኛ እሳት ላዩ ላይ ያለውን ቆሻሻ ለማስወገድ ነው። ሳሙናም ፐርፐዙ በልብስ ላይ ያለውን ቆሻሻ ለማውጣት ነው። እና ጌታስ ድጋሚ ሲመጣ እንደሱ ነው የሚመጣው ይላል። እርሱ ሲገለጥ ማን ይቆማል? የሚመጣበትንስ ቀን ማን ይታገሳል ብሎ ቀድም ያነበብኩት ቃል ይናገራል። የጌታችን የኢየሱስ ክርስቶስ ዳግም ምጽአት ድንገተኛ እንደሆነ በተለያዩ ቃላቶች ተገልጿል። መጀመሪያ ላይ በድንገት ነው የሚመጣው ይላል። ሁለተኛ ላይ እንደ እርጉዝ ምጥ እርጉዝን እንደሚይዛት በድንገት ነው የሚመጣው ይላል። ማለት 6 ሰዓት ላይ ምጥ የለም፣ 6 ሰዓት ከ1 ደቂቃ ላይ ምጥ ሊኖር ይችላል። እንደሱ ነው ባህሪው። ወይም ደግሞ ሌባ በድንገት እንደሚመጣ የጌታ ቀን እንደ ሌባ ሆኖ ይመጣል ይላል። ሌባ ስንት ሰዓት እንደሚመጣ አይታወቅም። ቢታወቅ ኖሮ ብሎ መጽሐፍ ቅዱስ የሚናገረው ነገር አለ። እንደ ወጥመድም ይመጣል ብሎ ይናገራል። ወጥመድ ማለት በቃ ሰላም ነው ሲባል ድንገት ይይዛል። ድንገት በቃ በድንገት ነው የሚይዘው። በምድር በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋል። ይሄ ሁሉ ድንገት ነው የሚሆነው፣ ሳይታሰብ ነው የሚሆነው ይላል። እንግዲህ በመጽሐፍ ቅዱሳችን ላይ የተጻፈው ድንገት ከሚሉት እኔ አሁን ዛሬ ከማካፈላችሁ ዋናውና ትልቁ የጌታችን የኢየሱስ ክርስቶስ ድንገት መምጣት ነው። ትልቁ ተስፋችን ደግሞ እርሱ ነው። ስለዚህ ወደ እርሱ እንሄዳለን፣ ሁሉ ጊዜ ከሱ ጋር እንኖራለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል አንደኛ ተሰሎንቄ 4 ላይ ሁላችሁም እንደምታውቁት። እና እሱ ትልቁ ተስፋችን ነው። እና ለሱ ምን ማድረግ ይገባናል? መዘጋጀት ይገባናል። ቤተክርስቲያን ያለ መቆሸሽ ያለ እርጅና ጠብቂ ይላል። ያለ ፊት መጨማደድ ይላል። መቆሸሽ የውጭ ቆሻሻ ነው። የፊት መጨማደድ ደግሞ እርጅናን ነው የሚያሳየው። እና ሳታረጂና ሳትቆሽሽ ጌታን ጠብቂው ይላል። ይሄ የመጀመሪያው ፓርት ነው። ግን ከዛ በመለስ እግዚአብሔር ሲመጣ ሁሉ ጊዜ ድንገት ነው የሚለው ነገር ልነግራችሁ ነው ዛሬ የመጣሁት። ሁሉ ጊዜ በድንገት ነው የሚመጣው፣ በድንገት ነው የሚሰራው። ነገሮችን በጣም በችኮላ ይለውጣል።
በድንገት መምጣት በድንገት መስራት በድንገት ነገሮችን መለወጥ የእግዚአብሔር ባህሪ ነው ስለዚህ የተለያዩ የእግዚአብሔር ቃል ውስጥ ያሉትን ታሪኮች ባጭሩ ነው ማሳያችሁ አንድ ቦታ ብቻ ወስዶ ጠለቅ ብሎ በገላጭ ስብከት ማሳየት ይቻላል እንደሱ አድርጌ አውቃለሁ አሁን ግን እኔ የምመርጠው የመጽሐፍ ቅዱስ ፓተርንን ለማሳየት እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም በቅዱሳን ሁሉ የሰራውን እንዴት መጥቶ እንደሰራ ለነገራችሁ ነው ድንገት የሚለው ቃል እንግዲህ በተደጋጋሚ እሱን ስለምናይ suddenly ነው የሚለው በእንግሊዝኛው እንግሊዝኛ አቻ ትርጉሙና አማርኛ ትንሽ ነገሩን ልንገራችሁ ማለት የበለጠ እንድንረዳ all of a sudden ይላል ከመቀስፈት ማለት ነው ወይም out of blue ይላል ሳይጠበቅ from nowhere ይላል ማለት ድንገት ማለት from nowhere ከየት መጣ ሳይባል ከየት በኩል እንደመጣ ራሱ አይታወቅም ድንገት ሲሆን without notice ወይም without warning ያለ ማስጠንቀቂያ ማለት ነው unexpectedly expect ሳይደረግ ወይም ሳይጠበቅ ማለት ነው swiftly ደግሞ በፍጥነት ማለት ነው እንግዲህ ዛሬ የምናየው ምንድነው ይሄ ጸሎትን የማይሰማ የሚመስል እግዚአብሔር በጊዜው የማይፈርድ የሚመስል እግዚአብሔር ዘንበል የማይል እግዚአብሔር እስከ መቼ ነው የሚባል እግዚአብሔር የለህም እንዴ የሚባል እግዚአብሔር ረስቶናል የሚባል እግዚአብሔር ሲመጣ ጊዜ የለው ሲመጣ ይቸኩላል ዘንበል ሲል ይቸኩላል ጊዜው ሲደርስ ይቸኩላል ጽዋው ሲሞላ ይቸኩላል ትንሽ ታሪኮችን ነግራችኋለሁ እንዳልኳችሁ መጀመሪያ አንዳንድ ነገሮችን ከአዲስ ኪዳን ላይ ላንሳ ትንሽ በጣም ባጭሩ ነው የምናገረው የመጀመሪያ ሐዋርያት ሥራ 2 ላይ ያለው ቃል ነው በሐዋርያት ሥራ 1:14 ላይ እነዚህ ሁሉ የጌታችን ኢየሱስ ክርስቶስ እናትና ስማቸውን ይዘረዝርና በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል ዝም ብለው እየጸለዩ ነበር ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ በአንድ ልብ ሆነው መጸለይ ብቻ አይደለም በጣም ቁልፍ ነው ተሰብስበው መጸለይና በአንድ ልብ መጸለይ ይለያያል በአንድ ልብ ሆነው እየጸለዩ ያሉ ቁጥር 2 ላይ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ ተቀምጠው የነበሩበትን ቤት ሁሉ ሞላው ይላል እና መንፈስ ቅዱስ የመጣው እንደሱ ነው without any warning ቀስ ያለ ምናምን አይደለም የመጣው all of a sudden በቃ መጣ እንደ ሰዓትም የተከፋፈሉ ልሳኖች ታያቸው በእያንዳንዳቸውም ላይ ተቀመጡባቸው መንፈስ ቅዱስ እንደሰጣቸው ቋንቋ ተናገሩ ብሎ ይናገራል from that minute on ደቀ መዛሙርት ሌሎች ሰዎች ናቸው የትላንት ሰዎች አይደሉም የሚክዱ ሰዎች አይደሉም የሚጠራጠሩ ሰዎች አይደሉም የሚበተኑ ሰዎች አይደሉም ፈሪዎች አይደሉም ሌሎች ሰዎች ናቸው መቼ ጌታ ካገኛቸው በኋላ ሁለተኛው ታሪክ ያለው በቃ ይሄን ብቻ ነው የሚበቃኝ እናንተ ታሪኩን ስለምታውቁ ነው ታሪክ ውስጥ ያለውን ትንሽ ጭብጥ ነው መነግራችሁና ሁኔታውን ላሳያችሁ ነው ሁለተኛው ያለው ሐዋርያት 16 ላይ ነው ሐዋርያት 16 ላይ በፊልጵስዩስ ከተማ ገብተው ጳውሎስና ሲላስ ካገለገሉ በኋላ ሐርሻጭ የነበረችውን ሴት ወንጌል መስክረውላት ጌታ ልቧን ከፍቶ ሊዲያ ወደ ጌታ ከመጣች በኋላ ከሷ ተለይተው ሲሄዱ የሆነች የጥንቆላ መንፈስ ያለባት የሟርተኝነት መንፈስ ያለባት ሴት በመንፈሱ ተገፋፍታ እነ ጳውሎስን ተነዘነዛቸው ነበር የምትናገረው ቃል ጥሩ ነበር ጀርባው ግን ተንኮል ያዘለ ነበር እነዚህ ወንጌልን የሚነግሯችሁ የልዑል አምላክ ባሪያዎች ናቸው ነው ያለችው መናፍስትን መለየት ስጦታ ያለው ጳውሎስ ታወከና ዞር ብሎ መንፈሱን በጌታ በኢየሱስ ክርስቶስም ውጣ ብሎ አዘዘው ወዲያውም ያ መንፈስ ወጣ ይላል ከዛ ተከሰው ቀረቡ ቁጥር 23 ላይ ሐዋርያት 16 ከ22 ጀምሮ ላንብብላችሁ ህዝቡም አብረው ተነሱባቸው ገዦቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ በብዙም ከደበደቧቸው በኋላ ድብደባው ኃይለኛ ነበር ከደበደቧቸው በኋላ ወደ ወህኒ ጣሏቸው የወህኒውም ጠባቂ ጠንቅቆ እንዲጠብቃቸው አዘዙት ይላል እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው እግራቸውንም በግንድ አጣብቆ ጠረቃቸው ራቁታቸውን ነው ቁስል አለባቸው
ታስረዋል አይደለም የሚለው ተጠርቀዋል በደንብ ጠርቀው ማለት እንዳይፈታ ማለት ነው በዛ መካከል ሆነው ጌታ ሆይ አትሰማም ወይ አትፈርድም ወይ አትመጣም ወይ በጠላቶቻችን ላይ እሳት አዝንብ እኛ ምን አደረግን ወንጌልን ሰበክን እንጂ አይደለም ያሉት እነርሱ ግን በሌሊት በዜማ እግዚአብሔርን ያመሰግኑ ነበር ይላል ደስ 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 ብሎናል እግዚአብሔር ታላቅ ነገር አድርጎልናል እጅ ማንሳትም የለም ማጨብጨብም የለም ሽብሸባም የለም ግንድ ጋር ነው የተጣበቁት እዚህ ጋር ግንድ አለ ምናልባት በጭንቅላታቸው ነው የሚያሸበሽቡት ቁጥር 26 ላይ እንደዚህ ይላል የምፈልገው ክፍል ድንገትም መቼ ጌታን በዜማ ያመሰገኑ እኩለ ሌሊት ከሌሊቱ 6 ሰዓት ላይ የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ በዚያን ጊዜ ደጆቹ ሁሉ ተከፈቱ የሁሉም እስራት ተፈታ ያስገርም ነገር ነው ለጥፋት ሳይሆን ለልማት ከመሬት ስር ሳይሆን ከመለኮት የተላከ የምድር መንቀጥቀጥ በሬክተር ስኬል የማይለካ እስራትን ለመፍታትና በርን ለመክፈት በዛ ፐርፐዝ ብቻ የተላከ የምድር መንቀጥቀጥ እስር ቤቱ ፈረሰ ምናምን ስለማይል የሁሉም እስራት ተፈታ ከዛ በሮቹም ተከፈቱ ይላል አንዳንድ ጊዜ ሰርጂካል ሚሽን የሚባል ማለት የሆነች ነገር ብቻ አርጎ መመለስ ማለት ነው ያ የምድር መንቀጥቀጥ መጥቶ እስራታቸውን ፈታና በሩን ከፈተና ከዛ ዝም አለ ክብር ለጌታ ይሁን ጌታ በስፍራችን ላይ ሆነን እሱን ያከበረን ስንጠብቀው ድንገት ይመጣል በድንገት መጥቶ ነገሮችን ይለውጣል የለትንሽ ምነግራችሁ የዮሴፍ ታሪክ ነው አሁንም ስለ ዮሴፍ ታሪኩ አይደለም ምነግራችሁ ይሄ አሁን ከማወራው ነገር ጋር የተያያዘውን ጭብጥ ነው ምነግራችሁ ዮሴፍ ከግብጽ ወደ ግብጽ ተሸጦ መጣ ጶጢፋራ ቤት ተቀጠረ ያቺ ሴትዮ ወደደችው እና ከኔ ጋር ተኛ አለች ቢጨቀጭቃት እምቢ አለ ጌታ ይባርከው ማለት ከሷ ጋር አብሮ መተኛ ትርፍ ነበረው ምናልባት መንግስት ቤት ታስቀጥረው ይሆናል ምናልባት አንዳንድ ነገር ተሰጠው ይሆናል ግን ሰፈር ውስጥ ተልከስክሶ ነበር የሚቀረው ትልቅ ነገር ያየለት እግዚአብሔር በጽናት እንዲቆም ረዳው አልተኛም አለ ዋጋ ከፈለ ኮቱን ይዛ አስቀረች ከዛ አለቀሰች የመንግስት እስር ቤት የሚታሰሩበት ጥብቅ እስር ቤት ገባ እንደኛ ሀገር ማዕከላዊ እንደሚባል ማለት ነው በየሀገሩ እንደዚህ ጥብቅ እስር ቤቶች አሉ በአለም ላይ ሁሉ እንደዛ እስር ቤት ገባ እስር ቤት ገብቶ ሁለት ሰዎች ታስረው ነበር ከርሱ ጋራ የፈርዖን የእንጀራ አበዛና የጠጅ አስተናጋጅ ታስረው ነበር ህልማዩ ፈታላቸው እንደፈታላቸው አንተ ትፈታለህ አንተ ትሰቀላለህ አላልክ እንደዛ ሆነ ከዛ የጠጅ አሳላፊውን ፈርዖን ጋር በተመለስክ ጊዜ እንደምትፈታ አቃለው ወደ ስልጣን ትመለሳለህ እዛ ስትሄድ ንገርልኝ አለው ምንም ሳላርግ ነው የታሰርኩት በግፍ ነው የታሰርኩት እባክህ ንገርና አስወጣኝ አለው የእግዚአብሔር ቀን ሳይመጣ ማንንም አይረዳ ህልም የፈታህለትም ሰው የረዳውም ሰው ምንም አያረግልህ ከዛ ቆይቶ ፈርዖን ህልም ሲያይ ያ ሰውዬ መጣና እኔ ዛሬ ኃጢያቴን እናዘዛለሁ አለ እዛ እስር ቤት እያለን አንድ ዕብራዊ ጎልማሳ ነበረ ሁለታችን ህልም አየና ልክ እንደ ተረጎመልን እንደዛ ሆነ እሱ በጣም ህልም ይተረጉማል አለ ዘፍጥረት 41:13 ላይ እንደዚህ ይላል ፈርዖንም ልኮ ዮሴፍን አስጠራ ከግዞት ቤትም አስቸኮሉት ይላል ራሱንም ተላጨ ልብሱንም ለወጠ ወደ ፈርዖንም ገባ ይላል ይኸውላችሁ 2 ዓመት ነው የታሰረው እዛ ውስጥ ያለ ፍርድ መታሰር በጣም ከባድ ነገር ነው አንድ ወር እንኳን መታሰር ከባድ ምክንያቱም መቼ እንደምትወጡ አታውቁም 10 ዓመት እንኳን የታሰረ ሰው 1 ዓመት ሲቀንስ 9 ቀረኝ ይላል እሱ ግን ምን እንደሆነ አይታወቅም እግዚአብሔር አደርስም ወይ መቼ ነው ሞጣው ይያለ ነበር የሚወጣ ቀን አስቸኮሉት ይላል ጌታ ወደ አንተ ሲመጣ ነገርህ ይቸኩላል ጌታ ወደ አንቺ ሲመጣ ነገሩ ይቸኩላል አረ ከነጎዲያ ሲባል ኖ ዛሬ ዮሴፍ ነገ ኖ ዛሬ ኖ አሁን
የፈርዖን ትእዛዝ ስለነበረ ነው ያስቸኮሉት ፈርዖን ደግሞ በጭንቀት ላይ ነው ያለው ጸጉሩን ሲላጩት መቼም በባልጩት በሆነ ነገር ነው የሚላጩት ያኔ እንደዚህ አይነት ነገር ሌላ ነገር የለም ሲላጩት ራሱን ቦታ 1 3 4 ቦታ የቆረጡት አይመስላችሁ አልተጻፈም እንደሱ ተብሎ ያው በችኮላ የሚደረግ ነገር እንደዚህ አይነት ነገር ስለሚያመጣ ነው ዮሴፍ ገባ አንተ በጣም ህልምን የምትተረጉም አስደናቂ ሰው ነህ አለው እኔ አይደለሁም ጌታ እግዚአብሔር ነው የሚተረጉመው አለው አባቶቻችን ክብርን ለራሳቸው ወስደው ያውቁ ሲመጣ ዲፍሌክት ነው የሚያደርጉት በፍጹም ወደ ራሱ እኔ እንዴት አድርጌ ነው መፈታው ደግሞ እግዚአብሔር በዘመናት መካከል ይገርማቸዋል ህልምን ለአሕዛብ ይሰጥና ትርጉሙን ለልጆቹ እንቆቅልሽ ለነሱ ይሰጥና መፍቻውን ለልጆቹ ከዛ ፈታለት ህልሙን አልናገርም እሱን ታውቃላችሁ አንተ የእግዚአብሔር መንፈስ ያለብን እንዳንተ አይነት ሰው አይገኝም ማለት አንድ ጊዜ ነግራችኋለሁ በዮሴፍ ሲቪ የትም መድረስ አይቻልም ዮሴፍ ሲቪ ያልተማረ ስደተኛ የውጭ ሀገር ሰው ወጣት ምንድነው የሚችለው ባለ ህልም ማየት ብቻ ህልም መተርጎም ሌላስ እግዚአብሔርን መፍራት ሌላስ ምንም እሱ ጠቅላይ ሚኒስትር ሆነ ለምን እግዚአብሔር ስለፈቀደ አንተ በዚህች ምድር ላይ ሁለተኛ ሰው ነህ አለው እኔ በዙፋኔ ብቻ ነው መበልጣለሁ ማለት እኔ ከዚህ በኋላ ፕሬዝዳንት ነኝ አንተ ጠቅላይ ሚኒስትር ነህ አለው ፕሬዝዳንት ማለት ሴሬሞኒያል ሊደር ማለት ነው እንትን ቆርጣለሁ ሪባን ቆርጣለሁ አንዳንድ በዓል ሲደረግ ሪባን ቆርጣለሁ ሌላ ግን ሁሉ ምትፈርድ አንተ ነህ በግብጽ ምድር ውስጥ እጁንም እግሩንም ያላንተ ፈቃድ የሚያነሳ ሰው የለም አለው ነጭ የተልባ ልብስ አለበሰው የወርቅ ዝርግፍ ባንገቱ ላይ ያደረገለት በሰረገላ ላይ ተቀመጠና አዋጅ ነጋሪ ወጥቶ ስገዱ 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 ዮሴፍ የሚባል አስገራሚ ከእግዚአብሔር ዘንድ ለግብጽ የተሰጠን ሰው አለ ስገዱ ስገዱ ተባለ እሁድ ጧት እንበል ምሳሌው ነው እሁድ ጧት ዮሴፍ እስር ቤት ነበረ ሰኞ ዕለት ጠቅላይ ሚኒስትር ነው ትላንትና ፀሐይ የሞቀው አስፈቅዶ ነው ዛሬ ማንንም ምንም የሚያደርገው በዮሴፍ ፈቃድ ጌታ ሲመጣ ነገር ድንገት ይለወጣል ያስቴርና ሜርዶክዮስ ታሪክ እንደዚሁ ባጭሩ በሁለት ደቂቃ ንጉስ አርጤክስስ ሃማን ሾመው ይላል የሐመዳይቱ ልጅ ሃማ ከፍ አደረገው ይላል ሁሉም ለሃማ ይሰግዱ ነበር አንድ ሰው ብቻ አልሰግድም ስግደት የሚገባው በሰማይ ነው ያለው ብሎ አንድ ሰው ብቻ አልሰግድም አልነጠፍም ማለት ዋላ የንጉሱ አለቆች መጥተው ሃማ አይሁዳዊ ነው አሉት አይሁዳዊ ከሆነማ ሃማን ብቻ አይደለም ዘሩን ነው ማጠፈዋል እንዳለ ዘሩን ነው ማጠፈዋል ከማይሆን ጋር ግብ ገጠመ ሳያውቀው ከእግዚአብሔር ጋር ጦርነት ፈጠረ ከሰው ጋር መስሎት ነበር ከዛ አይሁድን መጥቶ ሃማ ከሰሰ ንጉሱ ደግሞ የፈለከውን አድርገባቸው በእጅ ናቸው ብሎ ቀለበቱን አውልቆ ሰጠው ይላል ቀለበት ማለት ድሮ ማህተም ማለት ነው በቀለበት ይታተማል በቃ አይቀየርም ነገር ሃማ ደብዳቤ ጻፈ የአይሁድ ህዝብ ሁሉ በአንድ ቀን እንዲጠፉ በ127 ሀገር ያሉ ህዝቦች በሙሉ በአንድ ቀን እንዲጠፉ ደብዳቤ ጻፈ ከዛ መርዶክዮስና አስቴር ተነጋገሩና አስቴር 3 ቀን ጾም ጸሎት ያዘች እሷና ደንገጥሮቿ ሁሉ 3 ቀን ጾም ጸሎት ያዙ እና ወደ ንጉሱ ለአንድ ወር አልተጠራውም ማለች ወደ ንጉሱ ሳይጠራ የሚገባ በሙሉ በሞት ነው የሚቀጣው አለች እኔ ለዚህ አንድ ወር አልተጠራውም ወደ እርሱ ገባለሁ እጠፋለሁ አለች ከዛ በሶስተኛው ቀን የጾም ጸሎት ወደ ማታ አካባቢ ይመስላል ንጉሱ በሳሎን ውስጥ ይያለ ወይም በውስጠኛው ደጅ ይያለ አስቴር ገባች አስቴር ስትገባ ባስቴርና በሞት መካከል ያለው የንጉሱ ዘንግ ነው ንጉሱም ልክ በንጉሱ ፊት ስትቆም እግዚአብሔር የሚገርም ሞገስን አፈሰሰባት በሷ ላይ ነፍስ አድን ሞገስ ትውልድን ኔሽንን የሚታደግ ሞገስ በርሷ ላይ ሆነ ንጉሱ አያትና ዘንጉን ዘረጋ ዙሪያው የነበሩ ወታደሮች ምልክት ብቻ ትእዛዝም አይደለም እንዲህ ብቻ ነው በቃ አገጩን ወሰዱና ገደሏት ማለት ነው ምክንያቱም ያለ ትእዛዝ ነው የመጣችው ሳትጠራ ነው የመጣችው ወንድ ቢሆን ሴት ያ ሳይጠራ የገባ ይገደላል ነው የሚለው ህጉ ከዛ አስቴር ያለ ምን ፈልገሽ ነው የመንግስቴ እኩሌታም ቢሆን ይሰጥሻል ያፈለክሽው ነገር ይደረግልሻል አላት
ምንድነው የፈለግሽው አላት። ንግስት አስቴር ሆይ ነው ያላት። that very night ማታ ላይ እግዚአብሔር ስራውን ቀጠለ። ከንጉሱ እንቅልፍ ሸሸ ይላል። እንቅልፍን የሚሰጥ እግዚአብሔር አስፈላጊ ሲሆን ደግሞ ያነሳል። ስራ ካለ አይ ምድን ህዝብ አለ ዛሬ አትተኛም አለው። ከዛ መጽሐፍ አምጧል ንጉሱ። የነገስታትን መጽሐፍ አምጧል። የነገስታትን መጽሐፍ በጣም ብዙ ነው ማለት የኢኮኖሚ ስምምነት ምናምን ማን እንደመጣ እንደተጋበዘ ማን እንደተሾመ በስንት ዓመተ ምህረት ማለት መጽሐፍ ነው። የንጉስ መጽሐፍ ብዙ ታሪክ የሚጻፍበት መጽሐፍ ነው። የዛን ቀን መጽሐፉን አስመጣና ግልጥ ሲያደርገው መርዶክዮስ ነው እስከ ዛሬ እንድትቆም የረዳ የሚል ፔጅ አገኘ ማለት ነው። አረ ለዚህ ለመርዶክዮስ ምን ተደርጎለታል አለ። የመንግስት ግልበጣን ያስቀረው መርዶክዮስ ሄዶ ተናግሮ ነው። ገበታና ታራ የሚባሉ መፈንቅለ መንግስት ሙከራ አድርገው ምንም አልተደረገለትም አሉት። ከዛ ውጪ ማን አለ ብሎ ሲጠይቅ ውጪ ሃማ መርዶክዮስን ሊያሰቅል መስቀል ሰርቶ የግድያውን ትእዛዝ ሊያስፈርም ደብዳቤ ይዞ ውጪ ቆሟል። አስገቡታል። ከዛ ንጉሱ አንድ ጥያቄ ጠየቀው። ንጉስ ያከብረው ዘንድ ለሚወደው ምንድነው የሚደረግለት አለ። ባበሻ እንደሚባለው ለራስ ሲቆርሱ አያሳንሱ የሚባለውን ነገር ሃማ ቆልሎ ነገረው። ከኔ ውጪ ማን አለ ንጉስ የሚያከብረው ብሎ ማለት ነው። ምን ይደረግለታል? የክብር ልብስ ይሰጠዋል። የንጉሱ ፈረስ ላይ ይቀመጣል። ድፍረቱ ሁለተኛም ሌላ ፈረስም አይደለም ራሱ ንጉሱ የሚቀመጥበት ፈረስ ህዝብ የሚያቀው ፈረስ ላይ ዘውድ ይደረግለታል በላዩ ላይ እና ከፊቱ አዋጅ ነጋሪ ወጥቶ ንጉስ ያከብረው ዘንድ ለሚወደው እንዲደረግለታል ብሎ ይታወጃል። ጥሩ ብለሃል ካልከው አንድም ሳታስቀር ሂድና ለመርዶክዮስ አርጋል። ኢየሱስ እግዚአብሔር ነገርን መገልበጥ ያውቃል። ጠላቶችን በእግር ስር መጣል ያውቃል። ያንን አደረገ። እንዴት እየሆነ እንደሚያደርግ ታውቃላችሁ። በኋላ ላይ ወደ ቤት ሲሄድ አፍሮ ተሸማቆ ተከናንቦ እየቸኮለ ወደ ቤቱ ሄደላል እና ሲሄድ ሚስቱና ቤተሰቦቹን አገኘ። ነገራቸው የገጠመውን ነገር። ሚስትየዋ አንድ የሚገርም ትንቢት በሱና በራሷ ላይ በቤተሰቡ ላይ ተናገረች። ይሄ በፊቱ መውደቅ የጀመርክለት መርዶክዮስ አይሁዳዊ ከሆነ ፈጽሞ በፊቱ ተወድቃለህ እንጂ አታሸንፈውም ማለችው። እግዚአብሔር ከርሱ ጋር የሆነን ህዝብ አታሸንፍም። ጌታ ከሱ ጋር የሆነን ሰው አታሸንፈው። ልትገዳደረው ትችላለህ። ብዙ ነገር ልታደርገው ትችላለህ። መጨረሻ ግን ድል የሱ ነው። ይሄንን የተናገረችው የሃማ ሚስት ናት። ያለችውም አልቀረም። እሱም ቤተሰቦቹም እንዳለ እሱ በሰራው መስቀል ላይ ተሰናበቱ። ጠላቶቻቸው ባይሁድ ሊሰለጥኑ ባለ በዚያ ቀን አዋጁ ሁሉ ሊፈጸም ባለ በዚያ ቀን አይሁድ በጠላቶቻቸው ላይ ሊሰለጥኑ ነገርን የሚገለብጥ አምላክኛ ጋር አለ። የኛ አምላክ ንጉስን እንቅልፍ ቢነሳ ነፍስን የሚያድን ሞገስ የሚሰጥ በአንድ ሌሊት ነገርን የሚለውጥ ነገርን የሚሽር ሳይሆን የሚገለብጥ አምላክ ነው። ክብር ለጌታ ይሁን። የመጨረሻ አንድ ታሪክ ልንገራችሁ ከዚህ ከታሪኩ ጋር አንፃር እንደዚሁ ባጭር። ሰማሪያ ታላቅ ረሃብ እንደነበረ ታውቃላችሁ። ሶርያውያን ሰማሪያን ከበቧት ይላል። አንዴ ቃል ማሩ ከበቧት ይላል። በጣም ከባድ ረሃብ ሆነ። የረሃቡ ከባድነት ማስረጃ 3 ነገሮች ተጽፈዋል። አንደኛ የአህያ ራስ 50 ብር መሸጥ ተጀመረ ይላል። እሱም ጠፍቶ ማለት ነው። የአህያ ራስ መቼም ወዲያው የታረደ አህያ አይደለም የተጣለ አህያ ማለት ነው። የዛን ጊዜ የአህያ ራስ 50 ብር የርግብ ኩስ 5 ብር ይላል። ርግብ ኩስ ውስጥ ምንም ነገር እኮ የለውም ኩስ ነው። ከዛ አንዲት ሴት መጣ ትላንትና ልጄን እንብላ ብላ ልጇን ቀቀለን በላን ዛሬ ልጅሽን አምጪ ስንላት ደበቀች ብላ ለንጉሱ ስትከስ ንጉሱ ልብሱን ቀደደ ይላል። በሐዘን ልብሱን ቀደደ። እንደዚህ አይነት ረሃብ ታይቶ አይታወቅም። ከዛ ኤልሳ እንደዚህ አለ ነገ
ሰኞ ማለት እኮ ነው አሁን እሑድ ላይ አይደለና ሰኞ ነገ ሰኞ 2 መስፈሪያ ገብስ በአንድ ሰቅል 1 መስፈሪያ ዱቄት በአንድ ሰቅል ይሸጣል አለ ነገ ማንዴ የንጉሱ ረዳት አስተውል እንጂ እግዚአብሔር የሰማይ መስኮት እንኳን ቢከፍት ይሄ እንዴት ይሆናል አለው ይሄ ይሆናል በአይነት ታየዋለህ አትበላውም አለው ልክ የእግዚአብሔር ሰው እንደተናገረ በማግስቱ ልክ እንደዚያ ሆነ እግዚአብሔር ሲመጣ ጠኔ የሰደደበት አገር በማግስቱ እህል ጥምቡን የሚጥልበት አገር ይሆናል ምንድነው ልዩነቱ ቢባል እግዚአብሔር ጣልቃ ገባ እግዚአብሔር ጣልቃ ሲገባ እንዴት ነው አይባልም ክብር ለጌታ ይሁን ነገሩን ሚዛን ለማስያዝ እግዚአብሔር ይውላችሁ በመጽሐፍ ቅዱስ ላይ ለቅዱሳን የሚመጣ በድንገት እንደሆነ ነገርኳችሁ ከርሱ ጋራ ደግሞ በሰላም ላልሆኑት በኃጢአት ለሆኑት በርኩሰት ለጸኑትም በድንገት ነው የሚመጣላቸውም በድንገት ነው የሚመጣባቸውም በድንገት ነው ትንሽ ብቻ ነገር ልንገራችሁ ይሄን ብዙ አይደለም ሰዶምና ገሞራ ምን አይነት ከተማ እንደሆነ ታውቃላችሁ ሰዶምና ገሞራ በነገራችን ላይ አዋቂ የለም ትልቅ ሰው የለም ሰዶምና ገሞራ ትልቁ ሰው ሁሉ ባለጌ ነው በቃ እዛ ሀገር መጽሐፉ የሚለው ማለት ነው በጣም በቃ እንደዛ ናቸው እና አብርሃም ጋራ የነበሩት መላእክት ሰዶም ሲመጡ አንዳንድ ጊዜ መላእክቶች እንደኛ ሆነው ስለሚገለጡ ማለት ነው ልብስ ለብሰው እንጀራ እየበሉ እንደዚህ የሚገለጡበት ጊዜ አለ የተለያየ አይነት አገላለጥ አላቸው እንደዚህ የሚገለጡበት ጊዜ አለ እቤቴ ግቡና ብሉና ጠጡ ነገ መንገዳችሁን ትሄዳላችሁ አላቸው ሲዘበዘባቸው ቤት ገቡ ይላል ከትንሹ ጀምሮ እስከ ትልቁ ድረስ ሎጥ ቤት ተሰበሰቡ ይላል በጣም የሚገርመው ነገር ጎረምሳውም እጁን ኪሱ ከተው የትናቸው ባካ አዲስ የመጡት እንዴት የሚገርም ድል ነው ዛሬ ምናምን ይያለ ሽማግሌው አረ ጉድ ዛሬ ምኑ ጋራቸው ባክ እንወቃቸው ሰዶምና ገሞራ እንደዚህ ነበር ለካ ጽዋው ሊሞላ ነው ለካ ጽዋው ትንሽ ጠብታ ቀርቶት ነበር የዛን ቀን ጽዋው ሞላ እንደዚህ ይላል ጎህም በቀደደ ጊዜ መላእክት ሎጥንና ከቤተሰቡ ጋር አብራችሁ ከከተማይቱ ጋር አብራችሁ እንዳትጠፉ ሚስትህንና 2 ሴት ልጆችን ይዘ ከዚህ ውጣ በፍጥነት ውጣ ብለው አስቸኮሉት ይላል ገርማችሁ ሎጥ ጻድቅ ነፍስ ስለነበረው ሁሉ ጊዜ በጭንቀት ይኖር እንደነበረ ሌላ ክፍል ላይ ይናገራል እግዚአብሔር ሆይ አትፈርድም ሲል እዛ ጋር የ7 ዓመት ልጅ ሲደፈር እዛ ጋር የ10 ዓመት ልጅ ሲደፈር እዚህ ጋር ብዙ ወንዶች ሲደፈሩ ያየ የሚል ሎጥ ዛሬ ጌታ መጣና ጊዜ የለም አረጫማ ላርግ ጊዜ የለም ልሰናበት ጊዜ የለም እርሱም በዘገየ ጊዜ ይላል ሰዎቹ የእርሱንና የሚስቱን እጅ የሁለቱንም ሴቶች ልጆች እጅ ይዘው አወጣቸው ይላል ወደ ተራራው ሸሽቼ ማምለጥ አልችልምና ወደዚህ ቅርብ ከተማ ሄጄ ልሂድ አለ ይላል ወደ ተራራው ማስከሄድ ድረስ 1 ሰዓት ሊፈጅ ነው 30 ደቂቃ 45 ደቂቃ ሊፈጅ ነው 45 ደቂቃ የለም there is no time የዚያን ጊዜ በዚያ የማንም እጅ ሳይወድቅባት ድንገት ከተገለበጠች ሰዶም ይልቅ የወገኔ ኃጢአት በዛች ብሎ ይናገራል ሰቆቃ ኤርምያስ 4:6 ላይ ሰዶም እንዴት ነው የተገለበጠችው ይላል ድንገት ነው ይላል ድንገት ነው በቶሎ ወደዚያ ሸሽታ አምልጥ እዛ እስከምትደርስ ድረስ ምንም ማድረግ አንችልም አሉት ይላል መላእክቶቹ በመዝሙር 73 ላይ ዳዊት የሚናገረው የኃጢአተኞችን ሰላም አይቼ ቀናው ይላል ለሞታቸው እንኳን ጣር የለውም የነሱ ደስታቸውን ያበዛሉ በጣም የሚገርም ነው የነሱ ህይወት እኔ ዝም ብዬ ነው አለ ከዛ ቁጥር 19 ላይ እንደዚህ አለ እንዴት ለጥፋት ሆኑ በድንገትም አለቁ ይላል እነማ ኃጢአተኞች ምሳሌ 6:15 ላይ ምናምንቴ ሰው ጥፋት በድንገት ይደርስበታል ድንገትም ይደቃል ይላል ምናምንቴ ሰው ድንገት ይደቃል ምናምንቴ ሰው የሚባለው እግዚአብሔር ማያውቅ ሰው ማለት ነው ኤርምያስ 51:8 ላይ ባቢሎን በድንገት ወድቃ ጠፍታለች አልቅሱላት ይላል የመጨረሻ በጌታችን በኢየሱስ ክርስቶስ ምጽአት ጊዜ ጥፋት በድንገት ይመጣባቸዋል ብሎ ይናገራል ስለዚህ ይህ ክፍል ሲታይ ሰዶም የጠፋችው በድንገት ነው ኃጢአተኞች በድንገት አለቁ ይላል
ምናምንቴ ሰው ጥፋት በድንገት ይደርስበታል ይላል። ባቢሎን በድንገት ጠፋች አልቀሱላት ይላል። በጌታ በማያምኑ ላይ ጥፋት በድንገት ይመጣባቸዋል ይላል። በአስርቱ ቆነጃጅት ላይ የስላስሩ ቆነጃጅት ታሪክ ለአምስቱ ጌታ መጣላቸው ይላል። በአምስቱ ላይ ደግሞ መጣባቸው ይላል። ድንገት ሁከት ሆነ ይላል። ድንገት ሳይታሰብ ሁከት ሆነ። ሙሽራው መጣ ተብሎ ሁከት ሆነ። ጌታ ሲመጣ ነገሮች በፍጥነት ነው የሚለወጡት። ችግሩ ስለቆየ እንቆቅልሹ ደግሞ ስለሰነበተ ወይ ጥያቄው ስለከረመ መከራው ቤቱን ስለሰራ መፍትሄው ብዙ አይፈጅም። ማስረጃ 12 ዓመት ደም ሲፈሳት የነበረች ሴት የጌታን የኢየሱስ ክርስቶስን የጨርቁን ጫፍ ብቻ ብነካ እድናለሁ ብላ አመነች ይላል። ከዛ የጨርቁን ድሮ እንደዚህ እንደ ቀሚስ ነገር ስለሆነ የሚለበሰው በእስራኤል ባህል የቀሚሱን ጫፍ እንደነካች የደሟ ምንጭ ምን ሆነ ይላል። መቼ? እስቲ ወዲያው በሉ። እስቲ ሁላችሁም ወዲያው በሉ። ይኸውላችሁ ጌታ መጥቶ ሲነካችሁ ነገራችሁ ወዲያው ነው የሚለወጠው። እንደሱ ነው፣ በፕሮሰስ አይደለም። ይኸውላችሁ ሰው ሲያክም ምን እንደሚሆን ታውቃላችሁ? በህክምና ወይ በመናምን እንዴት እንደሚሆን ታውቃላችሁ? ይቀንሳል፣ እየተሻለ ይሄዳል። አሁን ዶክተር ሰላም ነኝ እግዚአብሔር ይመስገን፣ ማታ ብቻ ነው የሚፈሰኝ፣ አረ እንደ ድሮ አይደለም መጠኑ አሁን ትንሽ ናት፣ እንዲህ ፓድ ቶሎ አልቀየርም ምናምን፣ እንደሱ ነው የሚባለው ሆስፒታል ውስጥ። ጌታ ሲመጣስ ወዲያው እንግሊዝኛው ደስ ይላል። immediately her bleeding stopped ይላል። ልክ ስትነካው ወዲያው የደሟ ምንጭ ደረቀ። የጌታ መፍትሄ እንደሱ ነው። ያለ ምንም ኮምፕሊኬሽን፣ ያለ ምንም ሳይድ ኢፌክት፣ ያለ ምንም ጠባሳ የሐኪሞች ሐኪም የሆነ ጌታ፣ ለማንም ሪፈር የማያረግ ጌታ፣ እሱ ከመጣ ነገር ወዲያው ነው የሚፈታ። 12 ዓመት ደም ይፈሰሳል። ሁለተኛ 18 ዓመት ጎባጣ የነበረችው ሴት ሰይጣን እንዳጎበጣት ይናገራል ቃሉ። ታውቃላችሁ፣ ታሪኩን ታውቃላችሁ እናንተ። ጉባኤ ውስጥ አያት፣ ጠራት ወደፊት፣ እጁን ጫነባት። እጁን ሲጭንባት ይላችሁ በሰው መፍትሄ የለም ለእንደዚህ አይነት ነገር። ግን መፍትሄ ቢኖር ምን እንደሚሆን ታውቃላችሁ? ለምሳሌ መግበጥ ማለት ሰይጣን ስለሆነ ያጎበጣት አነስተኛ መግበጥ አይሆንም። ሰይጣን ስለሆነ ያረጋው ከፍተኛ መግበጥ ነው የሚሆነው። እንደዚህ ድረስ የጎበጠ ሰው አይታችሁ ታውቃላችሁ? እንደዚህ ማለት ወደ ላይ ሰው ማየ ማለት ነው። ስለዚህ ሰው መፍትሄ ሲያመጣ ምን እንደሚሆነው ቀና አለች። አረ ሰውም ሰላም ማለት ጀምራለች። በቀደም እኮ አየችኝ እኮ ቀና ብላ። ከዛ እንዴ በደንብ ቀና ብላለች። አረ በጣም ቀና ብላለች። አረ ጥሩ ናት በጣም ነው የሚባለው አይደል? ጌታ ሲመጣስ እንደዚህ ይላል ቃሉ። Immediately she was made straight and praise God ይላል። ወዲያው ቀና አለች፣ እጇን ቀና አድርጋ እግዚአብሔርን አመሰገነች። ክብር ለጌታ ይሁን። የሰይጣን ስራ ማጉበጥ ነው፣ የጌታ ስራ ቀና ማድረግ ነው። ሌላ ሙያ የለውም። ይሄንን ነው የሚያደርገው እሱ። መግደል፣ ማጥፋት፣ ማረድ፣ ከዛ ማግበጥ፣ ማጎሳቆል፣ መጣል፣ ማዋረድ የሰይጣን ስራ እሱ ነው። የኛ ጌታ ደግሞ ማክበር፣ ቀና ማድረግ፣ ማውጣት፣ መሸለም፣ ማክበር። 12 ዓመት 18 ዓመት አለ 38 ዓመት ደግሞ ነው። 38 ዓመት ባልጋው ላይ ሆኖ የነበረ ሰው ቤተሳይዳ መቅደስ መጠመቂያ ጋር የነበረ ሰው ጌታ መጣና ልትድን ትወዳለህ ያለው ሰውየው የሚናገረውን ተናገረ። ከዛ ጌታ እንዲህ ያለው አልጋህን ተሸክመህ ሂድ። 38 ዓመት አይደለም 2 ወር 3 ወር ካልጋ ላይ ሳትነሱ ተኙና ሞክሩት እስቲ። አንደኛ አይሞከርም፣ እግር መሬት አይረግጥም። በቃ እንደሱ ነው ተፈጥሯችን፣ እንደሱ ነው። ካልሰራ ሰውነታችን ካልሰራ አይታዘዝም። ከዛ በኋላ 38 ዓመት ሽባ የሆነ ሰው የሆነ መፍትሄ ቢኖር somewhere የተባበረ የሕክምና ቡድን ቢኖር ኒውሮሎጂስትም ምንም ፊዚዮቴራፒስትም ምንም ተሰብስበው ቢያክሙት ምንድነው የሚሆነው? መጀመሪያ ቆመ፣ ከዛ በወከር መሄድ ጀመረ። እግሩ በተራ እየረገጠ ነው። ከዛ 2 ክራንች ይዞ አሁን አረ እንትኑን ጥሎ በክራንች ነው የሚሄደው። ከዛ ደግሞ አንዱንም ክራንች ጥሎ ባንዱ እየሄደ ነው የሚባለው አይደል? ጌታ ሲመጣስ
immediately the man was made whole. ወዲያው ሰውየው ቆሞ አልጋውን ተሸክሞ ሄደ። እናንተ ቆመ ብቻ ቆረም ስራ ሰራኩ። He stood up and walked ይላል። ክብር ለጌታ ይሁን። መጨረሻም ነገራችሁ ከተወለደ ጀምሮ አይነ ስውር የነበረውን ሰው ነው። ጌታ ሁሉ ጊዜ የሚፈውሰው በተለያየ መንገድ ነው። ምንም ነገር ኮፒ አይደረግም ከጌታ። አንዱን እንደዚህ ይላል፣ አንዱን በቃል፣ አንዱን ነክቶ፣ አንዱን ይላል። በቃ ምንም ለምን አይባልም። በቃ እግዚአብሔር ነው፣ እሱ ራሱ ጌታ ነው። አፈር አነሳና ጭቃ አደረገውና በመራቁ ሰውየውን ቀባና ሂድና በመጠመቂያ ታጠብ አለው። በቃ አለው። ሄዶ ታጠበ፣ ወዲያው ማየ ይላል። ከዛ ሰዎቹ እንደዚህ ያሉ እውር ሆኖ የተወለደውን ማንም እንዳልከፈተ ዓለም ከተፈጠረ ጀምሮ አልተሰማም አሉ። በጣም የሚያስደንቀው ነገር ይሄ የተጻፈው የዛሬ 2000 ዓመት ነው። ዛሬ ከ2000 ዓመት በኋላ with all this technology ዓለም ተራቆ artificial intelligence ምናምን ሰማይ ደርሶ ዕውቀትና ጥበቡ ከተወለደ ጀምሮ አይነ ስውር የሆነውን ሰው ዛሬም ማዳን አይቻልም። ምንም ቴክኖሎጂ የለም። ምክንያቱም አይኑ ካላየ ይሟሟል። ሕፃን ልጅን ለአንድ ወር ለሁለት ወር በፕላስተር አይኑን ብታጣብቁት ያለ ምንም ችግር አይኑ እንዳይ ብታደርጉትና ከዛ ፕላስተሩን አንስታችሁ እንዲያይ ቢያደርጉት እውር ነው የሚሆነው። እንደሱ ነው የሚለው ሳይንሱ። አይኑ ይሰንፋል፣ ይሟሟል፣ ውስጡ ያለው ነርቭ ይሟሟል። አይ ምን ማለት ነው? ጌታ የሆነ አይን ነው የገጠመለት ማለት ነው። እንደሱ ነው። ክብር ለጌታ ይሁን። ችግሩ 12 ዓመት ቢቆይ 18 ዓመት ቢሆነውም 38 ዓመት ቢከርም ከተወለድክ ጊዜ ጀምሮም ቢሆን ጌታ ከመጣ ነገሮች በፍጥነት ይለወጣል። እንደሱ ነው እግዚአብሔር ቃል። ይኸውላችሁ መጽሐፍ ቅዱሳችን የሂስትሪ መጽሐፍ አይደለም፣ ህይወት ያለው ቃል ነው። የእግዚአብሔር ቃል የሚሰራ ሕያውም ነው ይላል። በእኛም ህይወት እንደዚህ ነው የሚሰራው። አልዓዛር ከሞት ተነሳ ዱሮ ዛሬም እኛን የሞተን ነገር ያስነሳል። እሱን በህይወታችን ተለማምደናል። እናንተም ተለማምዳችኋል። እኔ እድል ተሰጥቶኝ እዚህ ጋር ቆምኩ እንጂ። ስለዚህ ትንሽ ነገሮች፣ ሁለት ነገሮች፣ አንድ ጌታ በድንገት ወደኔ የመጣበትን ጉዳይና አንድ ደግሞ በችኮላ የሰራበትን ሁለት አጭር ምስክርነት ልንገራችሁና ጌታን መጠበቅ ከባድ ነገር ነው ብያችኋለሁ ቅድም። በጣም ከባድ ነገር የእግዚአብሔርና የእናንተ ጊዜ አብሮ ስለማይሄድ በቃ እስከመቼ እንላለን። ሁላችንም እስከመቼ ማንልበት ጊዜ የለም። በህይወታችን ቢያንስ አንድ ጊዜ ይመጣል እስከመቼ የሚባል። የኔ እስከመቼ እኔ ማግባት ነበር የምፈልገው። በቃ ጌታ ታገባለህ አለኝ። እሺ አልኩ። ከዛ ጌታ ወይ ካገባው አይቀር እንደዚህ በጊዜ ላግባ ማለት ሽማግሌ አባትም አያትም ከመሆን እንዲወጣት እንዳለው ቢሆን ጥሩ ነውና እሺ ቶሎ ላግባ አልኩኝ። ቆይ አለኝ። 2 ዓመት ጸለይኩ፣ የለም። 5 ሆነ፣ የለም። 7 ሆነ፣ የለም። 10 ሆነ፣ የለም። ቆይ ይለኛል። ቆይ ለምን ቆይ? መልሶ አይነገራችሁ። ጠብቀኝ። በለሱን የጠበቀ ፍሬውን ይበላል። ጌታውን የሚጠብቅ ይከብራል። የሆነች ልጅ አንድ ጊዜ ትዝ ይለኛል። ቤት መጣ። ጌታ መኝታ ቤት ውስጥ ሰዓት አሳየኝ እና ሰዓቱ ሩብ ጉዳይ ነው አለችኝ። እና ትንሽ ጠብቀኝ ይላል አለችኝ። አሁንም ጌታ ገና ሩብ ጉዳይ? ዝም ብሎ ሁሌ ሩብ ጉዳይ ነው እንዴ? እንደ ሰው ሩብ ጉዳይ እንዳይመስላችሁ የእግዚአብሔር ሩብ ጉዳይ። ብዙ ምሬት ውስጥ አልፋለሁ። በቃ ማለት እሺ አልፈልግም፣ ከልቤ ወሰደው፣ አልወስድም። እሺ ላግባ፣ አታገባ እና ምን ልሁን? ደስ እኮ ነው። ከልቤ አውጣው፣ አይወጣም። እሺ ስጠኝ፣ የለም። ሐናን ጣውንቷ ፍናና ታስመርራት ነበር ይልና ቀጥሎ ያለው ቃል እግዚአብሔርም ማህፀኗን ዘግቶ ነበርና ይላል። እውነቱን እንነጋገር ከተባለ የሐና ጠላት ፍናና ሳትሆን የሰማይና የምድር አምላክ ነው። ምክንያቱም እሱ ነው የዘጋው። ግን እሱ ደግሞ ፐርፐዝ አለው። ይኸውላችሁ ሲዘጋ ሰይጣን ሲከፈት እግዚአብሔር የሚባል ቴዎሎጂ የለም። ተጠንቀቁ። ሰይጣን ለጥፋት ሊከፍት፣ እግዚአብሔር ደግሞ ለበጎ ሊዘጋ ይችላል። የሐና እግዚአብሔር ማአት ቁልፎች አሉት። የሐናን ማህፀን ሄዶ የቆለፈ እግዚአብሔር
ሌላ ቁልፍ አመጣና የኔ ልብ ደግሞ ቆለፈው። ሰው እየመጣ ይጠይቀኛል ለምንድነው ማታጋው? ልቤ ዝግ ነው ወይ ክፈትልኝ እንካ። እግዚአብሔር የዘጋውን ማን ይከፍተዋል? ማንም ልቤ ውስጥ አይገባም። ልቤ በትልቅ ነሐስ ነው የተዘጋው። በቃ እሱ መጥቶ ክፍት ካላረገው በስተቀር ምን ይደረጋል? ብዙ ምሬት ውስጥ ታልፋላችሁ። ሰው ደግሞ አይረዳችሁ። በጊዜ ማግባት አይሻልም ምናምን ይላችኋል። እግዚአብሔር እኮ አልማዝና ለሚቱን አይሰጣህም እኮ አንተ እኮ ነህ እኔ መቻጣውት ፊልድ ምናምን ስራ ስንሄድ ዶክተር አንተ እንግዲህ ምንም የለህም እኛ ሚስትና ልጆች ስላሉ ለነሱ እንደውል በሰላም መግባታችን አንተ እዚሁ ጠብቀን ይሉኛል። ጌታ ታያለ ምንም የለህም እንዳሉ በጣም ማረሳው ነገር ሰይጣን ወደ ልቤ የሚያመጣ የነበረው ነገር ወንድሜ እርግቦች ነበሩት እነዚህ ከለር ያላቸው እርግቦች እና እንቁላል ይጥሉና ሁሌ ሳይ ይገርመኛል። ጧት እስከ ምሳ ሰዓት ድረስ ሴቷ ትታቀፋለች ሴቷ ወንዷ ከሰዓት በኋላ ደግሞ ልክ 6 ሰዓት ሲሆን ይለዋወጡና ወንዱ ደግሞ ይታቀፋል። እነሱ ወደ ልቤ ይመጡና እግዚአብሔር ሆይ ከወንድሜ እርግቦች አንሳለው ምን ነው አንበሳ እንኳን ሚስት አለው አይደለ? እንደው ለመሆኑ ወረ ለማግባትና ለመውለድ ክርስቲያን መሆን ይጠይቃል እንዴ? ሚስት የሌለውን ሰው ጌታን ተቀበልና እግዚአብሔር ሚስት ይሰጣል ይባላል እንዴ? ጌታን ተቀበልና የዘላለም ሕይወት ታገኛለህ ነው የሚባለው። ከዛ ትንሽ ሄደና ጳጉሜ ወር ደረሰ። የሆነች እህት መጣችና ከ5 ወር በኋላ ጌታ ታገባለህ ይልሃል አለች። እንዴ ማለት እኔ እኮ ጮኛ አይደለም ፍቅረኛም አይደለም እማስባትም እኮ የለችም አልኳት። እኔ አላቅም ታገባለህ ይልሃል አለች። ከዛ ጌታ በድንገት ወዳንተ ይመጣል የሚል ቃል መጣ ማለት ነው። አሁን ዛሬ እኔ የማካፍላችሁ ቃል የምትፈልገው ጌታ በድንገት ወዳንተ ይመጣል የሚል ከዛ ሁሉ ጊዜ አብረን አሁን ባለቤቴ የሆነችው አብረን በስራ እንገናኛለን። ረጅም ዓመት በፊት እሷ መስሪያ ቤት ይሄዳለሁ ምናምን በቃ ሁሉ ጊዜ እህቴ ናት። ጌታ መጣና ያ የቆለፈበትን ቁልፍ አምጥቶ ልቤን ከፈተው ማለት ነው። ሲከፈት ደግሞ ሌላ መከራ ተነድሎ ወጣ። በጣም ብዙ ሰዎች አስቃቸው ነበር። ጧት 2 ሰዓት እንገናኝና ማታ 3 ሰዓት እንለያያለን። ምነው ሲሉኝ የሙሉ ጊዜ ጮኛ ነኝ ይላል። እስከ የካቲት ነው እስከ ጥር ያለችኝ እህት ጥር 29 ነው ያገባሁት። ረጅም ዓመት በፊት ነው። አሁን ሰርግ ወረቀት ላይ የነበረው የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። አንዳንዶቻችሁ ለሰርጋችሁ እንታረጋላችሁ ወይም ለጉዳያችሁ። ከዛ እሱ አለፈና ማለት ከባለቤቴ ጋር ተገናኝተን ስንነጋገር 2 ቀን ነው የተገናኘነው። አንድ ቀን ሻይ ጠጣን። በሁለተኛው ተገናኘን። ምን ይመስልሻል ብንጋባ ስላት ቆይ እስቲ ላስባለች። በሶስተኛው ቀን ተስማማን። እንዴ እንደዚህ ብሎ ጋብቻ አለ እንዴ? ኧረ ቆይ እንጸልይበት ጾም ጸሎት እንዲያዝ በአንድ ወር ውስጥ ከአንድ ወር ባነሰ ጊዜ ውስጥ አልቋል ጉዳዩ። ለምንድን ነው የሆነው? እግዚአብሔር በድንገት እመጣለሁ ስላለ ማለት ነው። ያ ሁሉ ፕሮሰስን ምን ቀረበ ቢባል መሸኛኘት፣ መጠናናት፣ ያ ሁሉ ደብል አላሳለፈኝም። ከአንደኛ 5ኛ እንደሚገባ ልጅ ከዛ ይሄ ጊዜው ደረሰና ቀለበት ልንገዛ ፒያሳ ሄድን። ለብዙ ሰው ነግራለሁና ቀለበት ልንገዛ ሄድን። ይሄ እኔና እሷ የምታረገው 220 ብር ነው ምናምን በቃ የሆነ ጊዜ ሪሲቱን አይቼው በሳቅ ልሞት 200 ምናምን ብር የሁለት ሰው ቀለበት 240 ነው እንደዚህ ነገር። ብቻ ቀለበቱን ልንገዛ እየዞርን ድንገት ውስጥ የተበሳጨ። ምክንያቱም ጓደኞቼን አውቃለሁ የኔ እኩዮች የ10ኛ ክፍል ሊያስፈትኑ 12ኛ ክፍል ሊያስፈትኑ ኤክስትሪም ቡክ ሲሪስ ምናምን ይገዛሉ። እኔ የት ነው ያለሁት? ፒያሳ ቀለበት ልገዛ። ምን ነው ጌታ ሆይ ስል መንፈስ ቅዱስ ነው ብዬ ማስብ አንተ ብቻ አይደለም አለኝ። ምን ስለው አብርሃም እኮ በ100 ዓመቱ ዳይፐር ሊገዛ ሄዷል አለኝ።
ከሳራ ጋር ሳራም 90 ዓመቷ ነው መቼም የሆኑ ጥርሶች አይኖራትም ዳይፐር አለ እማማ ለልጅ ሆነው አላወክ ነገሩን ይሄን የሰማ ሁሉ በእኔ ምክንያት ይስቃል ብዬ እንደውም የልጁ ስም ይስሐቅ ነው ሳራ እንድትወልድ ብቻ አይደለም እግዚአብሔር ያደረጋት እንድታጠባ እንድታሳድግም ጭምር ነው እንዴት ከባድ እንደሆነ በኋላ ላይ ነው የሚያወቁት 90 ዓመት ሆነ ልጅ መውለድ ብቻ አይደለም ማሳደግም የእግዚአብሔርን ጸጋ ይጠይቃል በጌታ ምሕረትና ቸርነት 3 ልጅ ጌታ ሰጠኝ አሁን ትልልቆች ናቸው አንደኛው 20 ዓመት ሰከንደሪ ዩኒቨርሲቲ ገብቷል ሁለተኛው 18 15 ዓመታቸው ነው መካኒቱ 7 ወልዳለች ለሴት ብቻ ይመስለኝ ነበር ለካ ለወንድም ነው 7 አልደረስኩም 3 ላይ ቆሜያለሁ አንድ ሆነ ሐኪም አግኝቶኝ ሁለቱ ልጆች በቅርብ ላይ የተወለዱትና አመት ነው ወይ ብቻ በጣም ቅርብ ነው የተወለዱትና አንተ አታራርቅም እንዴ አለኝ በምን ጊዜ ላራርቅ አልኩት እናንተ አራርቁ አልኩት ጊዜ አላችሁ ማለት 90 ደቂቃ ላይ የሚጫወት ኳስ ተጫዋች ቀስ ብሎ የጅፎራ ያወረውርም በባከነ ሰዓት የምትጫወተው ተሯሩጠ ነው የመጨረሻ ነገር ልገራችሁ ብቻ ልጆቹ አደጉ አንደኛ ሁለተኛ ክፍል ገቡ ያገኙኛል ሐኪሞቹ ጓደኞች ያገኙኛል ትልቋ ልጅ ኢኮሜዲስን ጨረሰች እንደውም ስፔሻሊቲ ልትገባ ነው ስፔሻላይዜሽን ልትገባ ነው እንትን ልትገባ ነው ጋይኒ ልትገባ ነው ሁለተኛው ኤሌክትሪካል ነው ያለው ምናምንና ሶስተኛው እንኳን ገና ልጅ ነው 12ኛ ክፍል ነው ምናምን ይልኛል የኔ ትልቁ ሁለተኛ ክፍል ነው እንዴት ናቸው ያንተ ሲሉኝ የኔም ተመርቀዋል ግን ከኬጂ ነው ላላ ያ መመረቅ ነው ጋውን ማድረግ አለ ጨረስኩሱን አንድ ሌላ ትንሽ ነገር ልንገራችሁና በሚቀጥሉት 5 ደቂቃ ውስጥ ጨርሳለሁ ባለፈው አመት ውጪ የሜዲ ፕሮሰስ ቤታችን ውስጥ መጣ የጌታን ስራ ነው ማወራላችሁ ማለት ውጪ መሄድ ምንም አይደለም ምንም በፍጹም እኔም ራሴ የማልፈልገው ነገር ነው የሆነው እና በ2024 ማለቅ ነበረበት ፕሮሰሱ እዚህ ኢትዮጵያ ውስጥ አይቻልም ተባለ ሁላችንም እዛ ሄደን ማለት ነው ባለቤቴ ቀደም ብላ ሄዳለች ትልቁም ልጃችን ወንዱ ዩኒቨርሲቲ ገብቷል እዛ የተቀረነው እኔና 2 ሴት ልጆቼ ሄድን ሁሉ ጊዜ ጸሎቴ የነበረው ጌታ ሆይ ካንተ ከሆነ በራስ መንገድ አርገው በእኛ መንገድ አናረግም ነው ምለው ለዚህ ነው ብዙ ጊዜ የሄድን ምን መጣው ፕሮሰሱ ጠቅላላ አልያልቅ 8 ቀን ቀረው ጌታ ሆይ 8 ቀን ቀረው እኮልና ደግሞ እንደገና እምነት ወደ ውስጥ ይመጣል እግዚአብሔር ሰማይና ምድርን እንኳን የሰራው በ6 ቀን ነው 2 ቀን ይቀራል ይለኛል እንደውም 2 ቀን ተርፋለሁ ብቻ ትንሽ ቀን ሲቀረው 4 ቀን ነው የሆነ ቀን ምናምን ሲቀረው የሆነ ሰው ደወለና ስማኛለኝ እግዚአብሔር አንተ መግባት ማትችልበት ቢሮ ውስጥ ገብቶ ነገርህን ጨረሰው የዛን ጊዜ ጌታ እኮ ነው ተላላህ አለ አሬ ገርማል እኛ ቤት ያለው ጥቅስ አንድ ነው እሱም ጌታ እኮ ነው የሚለው ነው አልኩት ከዛ በስንተኛው ቀን አሁንም ገና 4 ቀን እንደዚህ ቀርቶት ሂዱና ቤተሰቡ በሙሉ ሂዱና አሻራ ስጡ ተባለ እዛው ማለት ነው አሜሪካ ነገር ጧት 3 ሰዓት ሄደን አሻራ ሰጠን መጥቼ ሳነብ what's next after biometry ወራት ይፈጃል ኤፍቢአይ ያጠናዋል ዓለም አቀፍ ወንጀል እንደሌለበት ይጣራል ምናምን እኔም ድሮም አውቀዋለሁ እንደማይሆን እኮ ማለት እግዚአብሔር ዝም ብሎ እዚህ ያደረሰን ብዬ ከቀኑ 8 ሰዓት ተኩል ላይ congratulations all your case has been approved social security ነምበራችሁ ይሄው ከዚህ ጋር ተልኳል የሁላችሁም ግሪን ካርድ ደግሞ አርብ ይመጣል የሚል ኢሜል መጣ ማለት ነው በ5 ሰዓት ውስጥ እግዚአብሔር ሲመጣ ሰዓታት ይበቃዋል ያንተን ነገር ለመለወጥ በማንኛውም ታሪክ በ5 ሰዓት ውስጥ ነገሩ ያለቀለት ሰው ነው ሰምቼ አላውቅም 10 አመት ምናምና በጣም ብዙ 5 hours ይወስዱ እግዚአብሔር አንተ ጋር ሲመጣ ነገርህን ዛት ዴይ ይለውጣል
በኋላ ግሪን ካርዱ የመጣ ጊዜ እንደ አረንጓዴው ጎርፍ የሚባለው ለሩጫ ብቻ ነው እንደ ለካርድም ነው አልኩኝ። ሌላ ብዙ ክርክር ማለት ጌታ ሆይ በዚህ እድሜ ጓደኞቼ መተው ፎቅ ሲሰሩ ስንት ነገር ሲያደርጉ ክሊኒክ ሆስፒታል ሲገነቡ እኔ ገና ወደዛ እነሱ ወደዚህ እየመጡ እኔ ሁሉ ጊዜ እላለሁ ድሮ ጀምሮ ስሰብክ ምንድነው የምለው አሜሪካ ሊሄድ ነው አመስግኑልኝ ጋምቤላ ሊሄድ ነው ጸልዩልኝ ከሚሉት አይደለሁም ነው የምለው። የዛሬም ጥያቄ ጸልዩልኝ ነው። ምክንያቱም ብዙ ግራም ያጋባኝ ነገር አለ። ጌታው የማገለግለው ህዝብ ስል እዛ ሌላ ህዝብ አለ ይለኛል። ስራዬ ስል ሌላ ስራ ሰጣለሁ ይለኛል። ምድሬ ስል ምድርና ሞላዋ የኔ ናት ይላል። የሚገርማችሁ ነገር ጌታው እንደዚህ ከሆነ የዛሬ 20 ዓመት ለምን አልሄድም ነበር? ብዙ ነገር እኮ ኖሮኝ መጣ ነበር። ያኔ በልጅነቴ እንደ ልቤ እየተንቀሳቀስኩ ወጣት ሆኜ አሁን በቃ አሁን ነው ጊዜው አለ። ጊዜው ነው። ጌታ መልካም ነው። እንዲህ ብያቃለሁ ድሮ እግዚአብሔር ሆይ ለክብር ከሆነ አሜሪካም ቢሆን እሄዳለሁ ብዬ አቃል ነበር። ማለት እዛ በጣም ብዙ ነገር አለ። ማለት ውጭ ሀገር ብዙ ጥሩ ነገር አለ፣ ብዙ መጥፎ ነገር አለ። እዚህም እኛ ሀገር ብዙ ጥሩ ነገር አለ፣ ብዙ ደግሞ የማይመች ነገር አለ። ማለት በጣም ብዙ ነገር አለ እዚህ ምድር ላይ በጣም ብዙ የሚመች ህይወት የሆነ ነገር ከሰው ጋር የመኖር ነገር በጣም ብዙ አለ እዚህ። እዛ ደግሞ ቁሳቁስ አለ። ቁሳቁስ ነው ያለው። ለማንኛውም ሁሉም ቤተሰቦቼ በሙሉ እዛ ናቸው በአሁኑ ሰዓት። እኔም ከፋሲካ በፊት እሄዳለሁ። በኋላ ላይ ትጸልዩልኛላችሁ። የመጨረሻ ንግግሬ ጌታን በስፍራችሁ ጠብቁት። ለዮሴፍ እንዴት መጣ? እግዚአብሔርን እየፈራ። ለሎጥ እንዴት መጣ? በጽድቅ እየኖረ። ለአስቴር እንዴት መጣ? እግዚአብሔር በጾም ጸሎት ሆና። ለዘካርያስና ለኤልሳቤጥ እንዴት መጣ? እያጠኑ። ለስምዖን ሽማግሌው እንዴት መጣ? ከቤተ መቅደስ ሳይጠፋ። ለሐዋርያት እንዴት መጣ? በአንድ ልብ እየጸለዩ። ለጳውሎስና ለሲላስ እንዴት መጣ? እያመለኩ እያከበሩት። 18 ዓመት ጎባጣ ለሆነችው ሴት እንዴት መጣ? ወንድማችን በረከት ሲዘምር ሰምታችኋል አይደል? ሁሉ ጊዜ እየሄደች እሷ ጥያቄ የላትም ለማምለክ ነው ሄደችው። የዛን ቀን ሰባኪ ኢየሱስ ነበር ይላል። ያን ቀን ድንገት ኢየሱስ ነበር አስተማሪው። ነካትና ቀና አለች ብሎ የሚዘምረው መዝሙር በጣም ደስ የሚል መዝሙር። ከነ ችግሯ ቸርች እየሄደች በእኛ ቋንቋ ወይም ቤተ መቅደስ እየሄደች ጌታ መጣ። ስለዚህ በስፍራችሁ ሆናችሁ ጌታን ጠብቁት። የምትፈልጉት ጌታ፣ የምትወዱት ጌታ፣ ተስፋ የምታደርጉት ጌታ፣ የተማመናችሁበት ጌታ፣ የተወራረዳችሁበት ጌታ በድንገት ይመጣል። በድንገት መጥቶ ጥያቄያችሁን ይመልሳል፣ እንቆቅልሻችሁን ይፈታል። ቆመን እንጸልያለን።